አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከአብርሃ አጽብሃ ዘመነ መንግስት ቀጥሎ ከ8ኛው ትውልድ በኋላ በንጉሥ ስግድዛን ዘመነ መንግስት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባሕረ ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርሐ አርያም ከምትባለው ደብር 40 ካህናት ከአማራ ሀገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባይ ድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚሁ ክፍለ ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባይ ድላ ነው። 100 ካህናት ደግሞ ሰርማት በምትባል ሀገር ገቡ። የእነዚህም አለቃቸው ሁለተኛው ስሙ አባ በግዑ የተባለ ስብስጥያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ከአለቃቸው ልጅ ከማቴዎስ ጋር ወደ 100 የሚሆኑ ካህናት ተለይተው በይፋት ሀገር ውስጥ የእስላሙ የአሽማት ርስት በሆነችው ቀወት ተብላ ወደምትጠራው ቦታ ወረዱ። እስላሙንም ተአምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚህችው ሀገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስን ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። ከዚህ በኋላ የእስራኤል ልጆች መንግስት ወደ ሄጳጳ ትውልድ ወይም ነገድ ተዛወረና ደጋግ ሰዎች ነገሱ። በዚያን ዘመን ደጋግ መምህራን ነበሩ። እነሱም ዕዝራና አዛርያ፣ ዳንኤልና ሚልክያስ ናቸው። እነዚህም ላሊበላና ነአኩቶ ለአብን ይምርሃነ ክርስቶስንም እውነተኛ የአምላክ ቃል የሚሆን የወንጌልን ሥርዓት ወይም ትምህርት አስተማሯቸው። ላሊበላንም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከባረከው በላስታ ውስጥ ሩሃ በምትባል ሀገር ከእንጨትና ከጭቃ ያይደለ እንደ ሰም ከሚለመልም ድንጋይ ብዙ አብያተ ክርስቲያናትን ሰራ። ወንድሙ ቀሲስ ይምርሃነም በአደባባይዋ ሰፊ በሚሆን በደጋው ክፍል በደብራዚ ትልቅ ቤተ ክርስቲያንን ሰራ። ቅዱስ ዑራኤልም ጽዋ ሕይወትና ህብስተ ቁርባን አምጥቶለት በዚያች ቤተ ክርስቲያን ውስጥ ንጹሕ በሆነ ክህነቱ ቀድሶ ሕዝቡን አቆረባቸው። አምላካችንም መስዋዕቱን እንደ መልከ ጸዲቅና እንደ አብርሃም መስዋዕት የተወደደ መስዋዕት አድርጎ ተቀበለው። ከዚያም በዚች ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ሥጋውን ደሙን ይቀበሉ ዘንድ ከሮም አገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃዎቿ ተሰማርተዋል። ነአኩቶ ለአብም እንደዚሁ ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያንን ሰራ። አስቀድመን ስማቸውን የጠራናቸው እነዚህ ነገስታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ነአኩቶ ለአብ በነገሰ በ7ኛው ዓመት አባታችን ተክለ ሃይማኖት ተወለዱና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ ሐዋርያ አድርጎ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናት አባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ተአምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚህችም ምድረ ከተታ በምትባል አገር 3 ዓመት የሀገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመርሃ ቤቴም አካባቢ ሁሉ አብያተ ክርስቲያናትን ሰራ። ከዚህ በኋላ ይፋት ወደሚባል ሀገር ሄደና መምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ እግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚህችው ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን አሰርቶ የኪዳነ ምሕረትን ጽላት ከዚያ አስገባት።
አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና። ከዚህ በኋላ ወደ ዳሞትና ወደ አናርያ ሀገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሡንና የሀገሩን ሰው እንዲያስተምር ቅዱስ ሚካኤልን አዘዘው። ከዚህ በኋላ ወደ ዳሞትና ወደ አናርያ ሀገር ሄዶ አንድ አምላክ በሚሆን በሥላሴ ስም በክርስቲያን ሃይማኖት ንጉሡንና የሀገሩን ሰው እንዲያስተምር ቅዱስ ዑራኤል አዘዘው። በዚሁ ሀገር የወንጌልን ቃል እያስተማረና ከንጉሡ ጋር ቤተ ክርስቲያንን እየሠራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንድትሆን ከአማራው ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ሥነ ሥርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ተአምራትን በማድረግ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዐ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእሱ ጋር ተቀመጠ። ከአባ ኢየሱስ ሞዐ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። ከዚያም በአንድ ዓመት ውስጥ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚህ አገር ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገርህ ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት 3 ጊዜ ለምን ተመላለስክ? አለው። በአንድ ቦታ ተቀመጥ እንጂ አትመላለስ ብሎ ብዙ የጽድቅን ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከልጅዋ ዘንድ አስራት የተቀበለቻቸው ለእርሷ አገልጋዮች እንዲሆኑ ቡሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጥክ አሳይቶኛል ነግሮኛልም። ስለዚህ ወደ ሀገርህ ወደ ኢትዮጵያ በሰላም ሂድና የምንኩስናን ሥርዓት የሚፈልጉን የኢትዮጵያ ሰዎች ሁሉ አመንኩስ ሲል አዘዘው። የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሳቱም የነገረውንና ያዘዘውን ሁሉ ነገረው። አባ ዮሐኒም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም አገር ክፍልህ ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሂድ፣ በእሷ ዘንድ በሰላም ተቀመጥ አለው። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ ዕድሜያቸው 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሥ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅብአ መንግሥት ተቀብሎ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስቱ ወደ ሮሃ ሀገር ሄደና የጻድቁ ንጉሥ የላሊበላን ሕንፃ አይቶ በዚችው አምሳል አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ሠራ። የዚያችንም ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያችን ቤተ ክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯት። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባህር ደሴት ሄዶ ለአባ ኢየሱስ ሞዐ ቤተ ክርስቲያን ሠራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያን ሕንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎቹም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚችው በሐይቅ አካባቢ 44 ቤተ ክርስቲያንን ሠራ። አባ ኢየሱስ ሞዐንም በኢትዮጵያ ክፍለ ሀገር ሁሉ ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሠሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆችን ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉት ከቅዱሳን መነኮሳት 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የተመለከተው ነው። የትግራዩ አገር የደብረ በንኮሩ አባ መድኃኒነ እግዚእና የሰልዋው አባ ዮሐንስ፣ የአብያዳው አባ ዳንኤልና የጎንዡ አባ አግናጢዎስ፣ የጃንሞራው አባ በርተለሜዎስና የደብረ አፍላው
ሁለተኛው አባ በርተሎሜዎስ የመቅደላውና የአንጎቱ፣ አባ ዮሴፍ የላይኛው በጌ ምድር፣ አባ አሮን የታሕታይ በጌ ምድር፣ አባ ብንያምና የሀገረ ሙጃው አባ ሰላማ፣ የአንፈራሁ አባ ማትያስና የቆለላው አባ እንድርያስ፣ የዘጌቡ አባ ዮሴፍ፣ የዳዳው አባ አርያነ ጸጋሁ፣ የጸባምባው አባ ዮሐንስ ሁለተኛው ዮሐንስ፣ የኦፍ አንጪ ገዳምና የኢየሩሳው ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ሥላሴ፣ የደማስቆው ይትባረክ እግዚእና አባ ማርቆስ፣ የአመልሳው ክርስቶስ ቤዝወነ እና የደርጋው አባ ክርስቶስ ሞዓ፣ የሸዋና የመርሃ ቤቴ አባ ፊቅጦርና የእምቢዘሎው ቆሞስ አባ ጴጥሮስ፣ የኢፋቱ አባ ዮሐንስና የየጎራው አባ ዮሐንስ፣ የአጋንቻው አባ ገብረ ናዝራዊና የሳፍቱ አባ ዮሐንስ፣ የዠማው አባ እንድርያስና የደብረ በግዑ አባ ፊላታዎስ፣ የሞረቱ አባ ዜና ማርቆስና የእልናቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና የሙገር አባ መስቀል ሞዓ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆቹ ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌውና የምሁሩ ፍሬ ቅዱስና የዋህያው አባ ገብረ ክርስቶስ እንዲሁም የአሽማቱ የእህቱ ልጅ የሆነ አባ አኖሬዎስ ናቸው። በእንደዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሡ ይኩኖ አምላክ ዘመነ መንግስት በሰላምና በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።